የእመቤታችን በዓል ስናከብር እኮ ብዙ ነገሮች ይለቁናል። በራሱ ድህነት ይለቀናል፣ ተስፋ መቁረጥ ይለቀናል። ወደ ቤታችን ስንገባ ቄጠማ ለምለም ቄጠማ ይዘን ስንገባ በእመቤታችን ስም የእመቤታችን በረከት አብሮ ወደ ቤታችን ይገባል። የታመመ ሰው ይፈወሳል። የከበደው ሰው ኑሮ ይቀልለታል። ነጭ ለብሶ ፊቱ ወስቶ አምሮ ዛሬ እመቤታችን ናት። ቤተ ክርስቲያን ደርሼ ቃለ እግዚአብሔር ተምሬ ታቦት አክብሬ ከብሬ ልመለስ ብሎ ነጭ ለብሶ ገና ሲመጣ ድካሙና በሽታ ሁሉ ይለቀዋል። ተስፋ መቁረጥ ይለቀዋል። ስለዚህ ቀላል ነገር አይደለም። በዓል ብቻ አይደለም እናከብረው። በዚህ ስርዓት ውስጥ ብዙ አይነት ነገሮችን ጸበሉን ጠጥተን ቃሉን ሰምተን አይምሯችን ይታከማል፣ ይጽናናል። ስለዚህ በድጋሚ እንኳን አደረሳችሁ። ዘበይንቲአሁ ሰማዕተ ኮኑ ሊቃውንት በሃይማኖት ስለ መስቀል፣ ስለ ድንግል ማርያም፣ ስለ ሃይማኖት ሊቃውንተ ቤተ ክርስቲያን ምስክር ሆኑ። የዛሬው በዓል ቅድም በመግቢያ እንዳልኩት አራት ነገሮችን ያጠቃልላል። አንደኛ የሁሉ መሰረት የሆነች ድንግል ማርያም ናት። ሁለተኛው መሰረተ ቤተ ክርስቲያን ብርሃነ ዓለም ቅዱስ መስቀል ነው። ሶስተኛው በሃይማኖት ምክንያት 318 ሊቃውንት የተሰበሰቡበት ወይም ደግሞ ለመሰብሰብ ስብሰባ ለመጀመር ጸሎት የጀመሩበት ቀን ነው። ከእርሱ ጋር በተያያዘ ከተለያየ ዓለም የተሰበሰቡ ለሃይማኖታቸው ዋጋ የከፈሉ ስለ ሊቃውንት የምንመሰክርበት ቀን ነው። እነዚህ ስለ ድንግል ማርያም ብንናገር ሰዓት አይበቃንም። ስለ መስቀል ብንናገር ሰዓት አይበቃንም። ስለ ሃይማኖት ብንናገር ሰዓት አይበቃንም። ስለ ሃይማኖታቸው መስክረው ስላለፉ ሊቃውንት ብንናገር ሰዓት አይበቃንም። ስለ እነዚህ ስለ አራቱ ነገሮች መረጃ አላችሁ፣ በስፋት ደግሞ ታነባላችሁ። ስለዚህ የዛሬው በዓል ብዙ አይነት በረከቶቹን የምናገኝበት ብዙ አይነት ነገሮች ደግሞ በአንድ ቦታ ላይ ተሰብስበው የተገኙበት ቀን ስለሆነ በዋናነት በመጀመሪያ የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ዓመታዊ የንግስ በዓል ነው። እንኳን አደረሳችሁ። በነገራችን ላይ እመቤታችን ወር ቆጥረን ብቻ ሳይሆን ሁል ጊዜ እመቤታችን ለዘላለም በልባችን በኑሯችን በቤታችን ነግሳ ነው የምትኖረው። ወትረ ድንግል ማርያም ሳሊ ለነ ቅድስት ሳይል የሚውል ክርስቲያን፣ የአማላጅነት ስሟን ሳይጠራ የሚውል ክርስቲያን፣ እሷም ደግሞ ስሟ ተጠርቶ ጎደሎውን ያልሞላችለት አማኝ ስለሌለ 365 ቀናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እመቤታችን ለዘላለም ነግሳ ትኖራለች። እመቤታችን ለዘላለም አማላጅነቷ ይነገራል። ታምረ ማርያም ሳይነበብበት የሚውል ቤተክርስቲያን የለም። ማህሌት ሳይቆምበት የሚውል ቤተክርስቲያን የለም። ቅዳሴ ሳይቀደስበት የሚውል ቤተክርስቲያን የለም። አንቲ ውእቱ መሶበ ወርቅ ንጹሕ ተውስቴታ መና ህቡዕ ህብስት ዘወረደ እምሰማያት። ረሃብተኛው ዓለም በልቶ የጠገበበትን የሕይወት እንጀራ የያዝ ንጹሕ መሶበ ወርቅ፣ የሕይወትን ወይን ያዝ ንጹሕ አዲስ ያልተሰበርሽ ያላደፍሽ የኤልሳዕ ማሰሮ አንቺ ነሽ እያሉ ሊቃውንት ያመሰግናሉ። ክብር ይግባት ያምላክና አንቲ ውእቱ ማኅፀን ዘወርቅ ተጾርኪ ፍመ እሳት። ፍምነት ያለው እሳትን የተሸከምሽ ወርቅ ማኅፀን አንቺ ነሽ። ፍምነት ያለውን እሳት ተሸክመዋለች፣ አላቃጠላትም። ምን ይህ ብቻ! አባ ሕርያቆስ እንዲህ እያለ ያደንቃል። ልብሱ እሳት ክዳኑ እሳት እፎኑ እያዋየኪ። ልብሱ እሳት ነው፣ ክዳኑም እሳት ነው። ኧረ ምኑ ልብሱ ክዳኑ ብቻ! ሁለንተናው አካሉ እሳት ነው። እሳት ሲሆን 9 ወር ከ5 ቀን ተሸከምሽው፣ ነገር ግን አላቃጠለሽም ይላል። ክብር ይግባት ያምላክና ለምንድን ነው እመቤታችን
ልባችን ያላቃጠላት እሳቱ አማኝ ስለሆነች ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ወይም ቃለ ዘነገረኪ ገብርኤል እምኀበ እግዚአብሔር ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ትጸንሻለሽ ትወልጃለሽ ብሎ የነገረሽን ቃል አሜን ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ብለሽ አምነሽ ስለተቀበልሽው እሳቱን ተሸከምሽው አላቃጠለሽም። እሳቱን አጠባሽው አላቃጠለሽም። እሳቱን አዘልሽው አላቃጠለሽም። እሳቱን እንዳሰስሽው አላቃጠለሽም። ኪሩቤል እኮ ይሸከሙታል፣ ግን ቀና ብለው አያዩትም፣ አይዳሰሱትም። በሁለት ክንፎቻቸው ፊታቸውን ይጋርዳሉ፣ መለኮታዊ እሳት እንዳያቃጥላቸው። በሁለት ክንፋቸው ይበራሉ። በሁለት ክንፋቸው ክንፎቻቸውን ዘርግተው አገልግሎት ይሰጣሉ በትምህርተ መስቀል አምሳል። ግን መዳሰስ መንካት አይችሉም። ኪሩቤል ተሸክመውት የሚኖሩ ነገር ግን የማይዳሰሱትን እመቤታችን ተሸከመችው፣ ዳሰሰችው። ከኪሩቤል ከመላእክት እመቤታችን ትበልጣለች። ስለዚህ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የሁላችን መመኪያ የአምላክ እናት ድንግል ማርያም ሁልጊዜ ክብሯ ሁልጊዜ ነው። ክብሯ ከመላእክት ከእግዚአብሔር በታች ከፍጥረታት ደግሞ በላይ ነው የእመቤታችን ክብር። አንዳንድ ጊዜ በጣም ያልገባቸው ሰዎች ምን ይላሉ መሰላችሁ? እመቤታችን በመጽሐፍ ቅዱስ ብዙ ጊዜ አልተጠራችም ይላሉ። ወይም የእመቤታችን ስም በዝቶ በመጽሐፍ ቅዱስ የለም ይላሉ። አልኖር ብለው አይደለም፣ እነሱ በሃይማኖት ውስጥ አልኖር ብለው ነው። መረዳት አቅቷቸው ነው። መጽሐፍ ቅዱስ ከ100% ከ80 በላይ የእመቤታችን ስም ነው ያለው። 100 የእግዚአብሔር ነው። ከእግዚአብሔር ቀጥሎ የእመቤታችን ስም ነው የሚጠራው። ሰማይ እንላለን። የፀሐይ መውጫ ሰማይ እሷ አይደለች? ምድር እንላለን። የሕይወትን እንጀራ ያስገኘች ፍሬ ሕይወትን ያስገኘች ምድር እሷ አይደለች? የወርቅ ማዕጠንት እንላታለን። እሳቱን የተሸከመች የወርቅ ማዕጠንት እሷ አይደለች? የአሮን ብትር እንላታለን። ሳትተክል ያለመዘመች የአሮን ብትር እሷ አይደለችም እንዴ? የዓለም ምርኩዝ የወርቅ ጽናት እንላለን። ምን እሷ አይደለችበታለን? 46ቱ የብሉይ ኪዳን መጻሕፍት ቤተ መቅደስ፣ ደብተራ፣ ድንኳን፣ ዕጣን ሁሉን ነገር የመሰለው ምሳሌ የምሳሌው መዝጊያና መደምደሚያ ንጽሕተ ንጹሐን ድንግል ማርያም ናት። ክብር ይግባት ያምላክና በአዲስ ኪዳንም በብሉይ ኪዳን በምሳሌነት በአዲስ ኪዳን በምክንያትነት በእናትነት አዲስ ኪዳን ሲመሰረት ሲሰራ የአዲስ ኪዳኑን መስራች አዝላ የተሰደደች የአዲስ ኪዳኑን መስራች ሲያጠባች የአዲስ ኪዳኑን ሕይወት ቀራንዮ ላይ ሲቆረስ ቀራንዮ ላይ ሲቀዳ መስቀሉ ስር ቆማ ያሳለፈች ቃና ገሊላ ለተራቡት የወይኑን ጠጅ ውሃው የወይን ጠጅ ሆኖ እንዲቀየር የሰርጉ ቤት አስተናጋጅ ሆና ስልጣን ሰጥቷት አስተናገደች። ሁለተኛውን የዓለሙን ሰርግ የመጨረሻውን ሰርግ የቀራንዮውን ሰርግ ደግሞ እያለቀሰች አሳለፈችው። ልጇ የሕይወት እንጀራ ሆኖ ሲሰጥ እሷ ታለቅስ ነበር። ልጇ የሕይወት ደም ሆኖ ሲቀዳ መስቀሉ ስር ሆና ታለቅስ ነበር። እሷ የሌለችበት የት አለ? ቃና ገሊላ ሰርግ ቤት አለች አሳላፊ ሆና። ቀራንዮ ላይ መስቀሉ ስር ንግሥቲቱ ንጉሡ ክርስቶስ በመስቀል ላይ ሲነግስ ንግሥቲቱ በቀኝ በኩል ሆና ለዓለም ትማልድ ነበር፣ ታለቅስ ነበረ። ስለዚህ እመቤታችን የሌለችበት በረድኤት ማለት ነው፣ በአማላጅነት ማለት ነው። በአካል ውስጡ ናት እመቤታችን። እስመ ስብሐትኪ ምሉ በሰማይ ወምድር ነው የሚሉ ሊቃውንት። አማላጅነቷ ምስጋናዋ ግን በዓለም ሙሉ ነው፣ በአማኞች ቤት ሙሉ ነው፣ በአማኞች ልቡና ሙሉ ነው። የእመቤታችን አማላጅነት እናትነት በማያምኑ ሰዎች የለም። በማያምኑ ሰዎች ልቡና በመናፍቃን ልቡና የለም እንጂ እመቤታችን በሰማያውያን መላእክት ዘንድ ትመሰገናለች፣ በምድራውያን በደቂቀ አዳም ዘንድ ትመሰገናለች። የሥላሴ በዓለሙ አላት። የሕዝቡን ኃጢአት ይቅርታ ታስምር ዘንድ ከሥላሴ ስልጣን የተሰጣት ባለሟል አማላጅ
እመቤታችን ናት። ክብር ይግባት ያምላክና አመስግና። ስለዚህ በዛሬው ዕለት የአምላክ እናት እመቤታችንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም ታምረ ማርያም አንባ፣ ማሕሌት ቁማ፣ ቅዳሴ ቀድሳ፣ የቃል ኪዳን ታቦት አውጥታ፣ ምህላ አቅርባ ስለ ሀገር፣ ስለተሰደዱ ሰዎች፣ ስለ ሰላም እግዚኦታ እያደረሰች እየጸለየች አማልጅን እያለች እግዝእትነ ነጽሬ ኀቤነ የአምላክ እናት ወላዲተ አምላክ በችግር ውስጥ ነው ያለነው፣ በሐዘን ነው ያለነው። አማልጅን፣ ጎሎብናል፣ ከልጅሽ አማልደሽ አስሞይልን፣ ሕይወታችን መሯል፣ አጣፍጭልን እያለች ኦርቶዶክሳዊት ቤተ ክርስቲያን በእንተ ማርያም እምከ ስለ እናትህ ስለ ድንግል ማርያም ብለህ ስላጠባችህ ስለ ጡቶቿ ብለህ እንኳን የዓለም ፈጣሪ መድኃኔ ዓለም ክርስቶስ በእናትህ ተብሎ ይቅርና ነፍሰ በላው ዱርዬ እንኳን በእናት ስትሉት ይራራል እኮ አይደል? ይራራል። በእናቴ ልጅ አባት ነኝ አትግደለኝ በእናትህ ሲባል እኮ ማይራራል። አምላክማ ከዚያ በላይ ነው። ጡቷን ያጠባችው አዝራው የተሰደደች ከስጋዋ ስጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን ዓለሟን ማኅፀን አድርጎ ዓለምን ያዳነባት ለዘላለም ማደሪያው ያደረጋት እስመ ሐራያ እግዚአብሔር ለጽዮን ከመ ትኩኖ ማኅደሮ ዛቲ ይእቲ ምዕራፍየ ለዓለም ዝየ ሀድር እስመ ሐራይክዋ ለዘላለም መርጫታለሁና በእሷ አድራለሁ። ለዘላለም ድንግል ሆና እንድትኖር አምላክ ፈቅዷል። ለዘላለም ወላዲተ አምላክ ተብላ እንድትኖር አምላክ ፈቅዷል። ለዘላለም ድንግል ሆና እንድትኖር አምላክ ፈቅዷል። ስለዚህ የአምላክ እናት ድንግል ማርያም ዘበእንቲአሁ ሰማዕት ኮኑ ሊቃውንት በሃይማኖት ስለማምላክ ስለ ወላዲተ አምላክ ስለ ንጽሕናዋ ስለ ድንግልናዋ ሊቃውንት እነ ቅዱስ ያሬድ እና አባ ጊዮርጊስ ዘጋስጫ እና አባ እነ ቅዱስ ዮሐንስ አፈወርቅ ስለ እመቤታችን ያደረሱ አሉ። ታምረ ማርያም ስታነቧት ታስታውሱ ምን ይላል? ሰግድ ለኪ ኦ እግዝእትየ ማርያም በከመ ወደሰኪ ዮሐንስ አፈወርቅ በድርሳኑ እንዘይም ሃይማኖተ አበው ምዕራፍ 66 ላይ ቃሉን እንዳለ ታገኙታላችሁ። ቅዱስ ደቅስዮስ 318ቱ ሊቃውንት ከጻፉት ከሃይማኖተ አበው አንጾ ጠቅሶ የእመቤታችን ፍቅር፣ የእመቤታችን አማላጅነት፣ የእመቤታችን ጸጋ በምእመናን ቤት በምእመናን አይምሮ በምእመናን ልቡና ይሞላ ዘንድ ፍቅሯ ይበዛላቸው ዘንድ ሁሉ ጊዜ በዕለተ ሰንበት እንዲነበብ አድርገዋል ሊቃውንት። ቅዱስ ያሬድ ስለ እመቤታችን ያልደረሰው ድርሰት የለም። አባ ሕርያቆስ ስለ እመቤታችን ያልደረሰው ድርሰት የለም። ስለዚህ ሊቃውንት ስለ እመቤታችን ስለ ድንግል ማርያም ስለ ዘላለም ድንግልና ስለ ወላዲተ አምላክነቷ በሃይማኖት ምስክር ሆኑ፣ ስለ እሱ አስተማሩ። የሃይማኖት ሙዳይ ብለው የአምላክ እናት እመብርሃን ወላዲተ አምላክ የድህነት ምክንያት ብኪ ድኅረ ዓለም ወበወልድኪ ሰላም፣ በአንቺ ምክንያትነት ዓለም ዳነ፣ በልጅሽ በመድኃኔ ዓለም ሰላም ሆነ ብለው ስለ እመቤታችን ሰብከዋል። ክብርና ምስጋና ለአምላካችን ይሁን። ነቢያት በትንቢት እምርሁ ቅሰሪ ወታምህዋ ወአይመሩ ከመ ሀገሩ ውእቲ ሀገረ ትንቢታቸው እሷ እንደሆነች እመቤታችን ነቢያት አስቀድመው ወርቅ አሏት፣ የአሮን ብትር አሏት፣ ሰማይ አሏት፣ ምድር አሏት፣ ፀሐይ አሏት፣ የሕይወት ውሃ አሏት፣ የሙሴ ደብተራ ድንኳን አሏት፣ ማንም የማይገባባት ቅድስተ ቅዱሳን ብለው ሰየሟት። የወርቅ ማዕጠንት አሏት፣ መሶበ ወርቅ አሏት፣ የኤልያስ መሶብ ብለዋታል። ይህን ሁሉ ምሳሌ የኤልሳ ማሰሮ ብለዋታል። ይህን ሁሉ ምሳሌ መሰሉላት። ይህን ሁሉ ምሳሌ መሰሉላት። ነቢያት የተናገሩላትን ሐዋርያት ደግሞ ስብከታቸው አደረጓት። ኦ ድንግል አምሳሎ ትንቢት ዘነቢያት ሞገሶሙ ለሐዋርያት። የነቢያት ትንቢታቸው ለትንቢት አፋቸውን ሲከፍቱ እሷን ነው። ሐዋርያት ደግሞ በአካል አይተው አብረዋት ኑረው አልጠገቧትም እኮ ሐዋርያት አብረው ኑረው አልጠገቧትም። ይገርማቸዋል። ዮሐንስ አብሯት ኖረ። አብሯት ከኖረ በኋላ መስቀል ስር አብሯት አለቀሰ። መስቀል ስር አብሯት ካለቀሰ በኋላ ደግሞ ጥር 21 ቀን ስጋዋ አርፎ መላእክት ወደ ገነት ሲነጥቋት
አይ መታደል! ዮሐንስም አብሮ ተነጠቀ። አይ ፍቅር! የምድራውያን ፍቅር ፍቅር እስከ መቃብር ነው። የክርስቶስ ፍቅር ደግሞ ሲገለበጥ ፍቅር እስከ ሰማይ፣ ፍቅር ለዘለዓለም ነው። በፍቅር አይደል ከሞት ያነሳል። ዮሐንስ አብሮ ተነጠቀ። ምክንያቱም ያደራ እናቱን በመከራ ሰዓት ዓለም እያለቀሰ ክርስቶስ ራሱን በሾክ እየተወጋ ጎኑን በጦር እየተወጋ ውሃ ጠጡ ሲላቸው መራራ ሐሞት እያጠጡት ከነዚያ ወንበዴዎች መካከል ሐዋርያት ሸሽተው በጥብርያዶስ 5 እንጀራ 2 ዓሣ ሲያበረክት እውሩ በመሪ ደካማው በምርኩዝ መጥቶ እየተጋፋ የበላው የዘላለም የሕይወት እንጀራ ክርስቶስ ቀራንዮ ላይ አንዱ እንጀራ ሲቆረስ ለዓለም አንዱ የሕይወት ወይን ለዓለም ሲቀዳ ዓለም ሲሻን ጊዜ 2 ሰው ብቻ ተገኘ። በቀኝ በኩል የቆመ ዮሐንስና በቀኝ በኩል የቆመችው ንግሥት እመቤታችን በዚያን ጊዜ ተገኙ። ዓለም በሚያለቅስበት ጊዜ መድኃኔዓለም ክርስቶስ ወደ ቀኝ ዘንበል ሲል 3 ሰዎችን አገኘ። አንደኛ በቀኝ በኩል የተሰቀለውን ሽፍታ አገኘውና በዚያው ድህነት ሰጠው። እመቤታችን እኮ ናት ያማለደችው። ወደ ቀኝ አንገቱን ዘንበል አደረገ አይደል የሚለው? በቀኝ በኩል እመቤታችን አለች፣ በቀኝ በኩል ዮሐንስ አለ። እድል ገጥሞት ያ ሽፍታ በቀኝ በኩል ስላለ ዛሬ ከኔ ጋር በገነት ትኖራለህ ብሎ ሽፍታውን መድኃኔዓለም አዳነው። የእሷ ጥላ እኮ መጀመሪያ እኮ በቀኝ በኩል የተሰቀለውን ሽፍታ እኮ ነው ያዳነ። በኋላ ደግሞ ቀጥሎ ስምዖንን ነው ያዳነ። ጥላዋ ከዚህ ሽፍትነት ዓለም ይጠብቀን። ጥላዋ ከሽፍትነት ሁላችንም ወደ ቤቷ አይመልሰን። ስለዚህ ከዚህ በኋላ እነኋት እናት ብሎ ሰጠው። ዮሐንስ መስቀል ስር የተረከባት እናቱ ድንግል ማርያምን የትም አልተወም። አብሮ ተነጠቀ። አቤት! በነገረ ማርያም አብሮኮሮስ የሚባል ደቀ መዝሙር አለው። ምንድነው ያየህ ይለዋል። በገነት ምን ሲያረጉ አየህ? መላእክት እንዴት ሆኑ ይለዋል። ያን ይተርክለታል። ስለዚህ አብሮ ተነስቶ በጣዮት ስር አገልግሏል። ስለዚህ ቅዱሳን ሊቃውንት፣ ሰማዕታት፣ ነቢያት፣ ዛሬም ያሉ ሊቃውንት፣ ዛሬም ያሉ የሰንበት ትምህርት ቤት ወጣቶች፣ ዛሬም ያሉ ምዕመናን ስለ ድንግል ማርያም መስክረው አይጠጉም። ስለ እሷ እንድንመሰክር የረዳን ስሙ ለዘላለም የተመሰገነ ይሁን። ስለ እመቤታችን መዘክር፣ ስለ እመቤታችን መመስከር ውዳሴሃ ለእግዝእትነ ማርያም። ሌሎቹ ጸሎታት ለበረከት ዳዊት እግዚአብሔር እንዲጠብቀን፣ የእመቤታችን ጸሎት ግን ማጣፈጫ ነው። እየሰማችሁኝ ነው? ይህ ወጥ ሰርታችሁ እናቶቻችን አላሁ አቤት ወጥ ሰርታችሁ ማጣፈጫ ቅመም አለው። ድሮ ጨው ነበር ማጣፈጫ። አሁን ከበሽታው ብዛት የተነሳ ጨው ስለቀረ ምንድነው አሁን የወጥ ማጣፈጫ የሚባለው? በነገራችን ላይ አሁን የወጥ ማጣፈጫ ሳይሆን የወሬ ማጣፈጫ ነው የበዛው አይደል? አሁን ወጥ የሚያጣፍጥ ሳይሆን ወሬ የሚያጣፍጥ ሰው በዝቷል። እመቤታችን የጸሎቱን ሁሉ ምራገ ጸሎት ይላታል። የጸሎታችን ሁሉ ማጣፈጫ ማሳረጃ የኑሯችን የጎደለ መሙያ ናት። ክብር ይግባት አምላክና። ስለዚህ እመቤታችን እናከብራታለን። ሁለተኛው መስቀል ነው። ዘበይቲያሁ ሰማዕተ ኮኑ ሊቃውንት በሃይማኖት። ሊቃውንት ስለ መስቀል ምስክር ሆኑ። ጸሎተ ማርያም ስትደግሙ ሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። ይሰለሱ በአካላት ወይተዋሃዱ በመለኮት የሃይማኖት ነው። በአካል በስም በግብር በኩነት 3 በባህሪ በህልውና 1 ብዬ ለሥላሴ ሰግዳለሁ ካልን በኋላ እሰግድ ለእግዝእትነ ማርያም የጸጋ ስግደት ለአምላክ እናት ሰግዳለሁ። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ። አባቶቻችን ነገር ሃይማኖቱን ጸሎት አድርገው ዘወትር እንድንደግሞ አድርገው ነው ያስተካከሉት። ስለዚህ ለክርስቶስ መስቀል ክርስቶስ ደሙን ላፈሰሰበት፣ ዓለምን ላዳነበት፣ ሰይጣንን ላሰረበት። ሰይጣን ዕፀ በለስ አብልቶ ለዘላለም 5500 ዘመን አስሮን በበደል በኃጢአት አስሮ ሲኦል ውስጥ አጉሮን ይኖር ነበረ። ዲያብሎስ በመጣበት መንገድ መድኃኔዓለም ክርስቶስ እኛን ደግሞ አዳነን። ዲያብሎስ በእንጨት ነው ዓለምን የገደለው። ክርስቶስ ደግሞ በእንጨት መስቀል ተሰቅሎ ዓለምን አዳነ። ገዳያችን ዲያብሎስን ገደለው። እጽ ይቀትሉ ወጽ ያዩ ዕፀ ሕይወት መስቀል ዲያብሎስን ይገለዋል፣ መናፍቃንን ይገላቸዋል። ሞኝነት ነው። ክርስቲያኖቹን ግን ያድናቸዋል። መድኃኒት ነው መስቀል። መድኃኒታችን አይደል ምንለው? መስቀል ኃይላችን አይደል ምንለው?
መስቀል መመሻችን አይደል የምንለው? መስቀል አጥራችን አይደል የምንለው? የቤተ ክርስቲያን አጥር ነው፣ ቅጥር ነው መስቀል። የቤተ ክርስቲያን አርማ ነው፣ የሰላም ምልክት ነው። እኛ ራሳችን መስቀል ነን። ስለዚህ ሀጡር ቅዱስ ያሬድ ሀጡር ያውዳ ወጥ ይረዳ በስመ መስቀል ነው የሚለው። የዛሬን ያድርገውና ቤተ መንግስቶቻችን በራሱ አጥራቸው መስቀል ነበረ። ጠላቶቻቸው የሚያሸንፉበት ልቡናቸው መስቀል ነበረ። የመስቀሉ ፍቅር ልባቸው ላይ ነበረ። ዛሬ የመስቀሉ ፍቅር ከልባቸው ወጣ፣ ከሀገራቸው ወጣ። ስለዚህ ሰላም ጠፋ። መስቀል የተገኘው እኮ በሰላም ነው። ወገብረ ሰላም በደብረ መስቀሉ ለውስተ ሰማይ ወለውስተ ምድር ወዘታይት ያለም ሰማያውያን መላእክት ምድራውያን ደቂቀ አዳም ከምድር በታች ያሉ ሙታን አንድ ሆነው ሰላም ያገኙበት የክርስቶስ መስቀል ነው። የተጣሉ የታረቁበት የክርስቶስ መስቀል ነው። ሕዝብና አሕዛብ አንድ የሆኑበት የክርስቶስ መስቀል ነው። ሙታን የተነሱበት የክርስቶስ መስቀል ነው። የተበተነውን ዓለም የሰበሰበው የክርስቶስ መስቀል ነው። እምከመ ተላልኩ ምድር ስብ ኩሉ ሀቤየ ከምድር ከፍ ብዬ በተሰቀሉ ጊዜ ዓለምን ሁሉ እስባለሁ እሰበስባለሁ። መስቀሉ ሙታንን ከሲኦል ሳባቸው፣ በአራቱ ማዕዘን ያሉትን በፍቅር ሰበሰበና ወደ ገነት ወደ መንግሥተ ሰማያት አስገባቸው። በሕይወት ያሉትን በሕይወት ጠበቃቸው። ስለዚህ መስቀል ኃይላችን ነው፣ መመኪያችን ነው። የክርስቶስን ሥጋ የበላንበት ደሙ የጠጣንበት የክርስቶስ ዙፋን የሆነ ማዕዳችን የቀረበበት ነው። ስለዚህ መስቀሉን እናከብረዋለን። በዛሬውኑ ዕለት ነገረ መስቀሉ የሚከበርበት ምክንያት ከመስከረም 17 ጀምሮ እስከ መስከረም 25 ድረስ ዘመነ መስቀል ይባላል። ቀኑ 9 ነው። 7ቱ የሌኒ ሱባኤ ነው። 2ቱ የአፄ ዳዊትና የአፄ ዘርዓ ያዕቆብ። አፄ ዘርዓ ያዕቆብ መስቀሉ ሲከበር 2 ቀን ሱባኤ ገብቷል። አፄ ዳዊት። አፄ ዘርዓ ያዕቆብ ደግሞ መስቀሉ ወደ ግሸን ሲያስገባ ጾሞ ጸልዮ ነው ያስገባው። መስከረም 10 ቀን ተቀጸል ጽጌ ተብሎ በዓለ መስቀሉ ይከብራል። በዓለ መስቀሉ የሚከብርበት ምክንያት ወደ ኢትዮጵያ የገባበት ወይም ደግሞ ሱዳን አካባቢ ያረፈበት አፄ ዳዊት መስቀሉን የተቀበሉበት ምክንያቱ ይህ ነው። አላረዝመውም። በኢትዮጵያ አባር፣ ቸነፈር፣ ጦርነት፣ በሽታ ሆነ። በዚያ ዘመን ማለት ነው። ዛሬ የሆነውን ታውቁታላችሁ። ንጉሡ አዘኑ። ሕዝቤን ረሃብ ፈጃቸው፣ ቸነፈር ፈጃቸው፣ በሽታ ፈጃቸው፣ ሰላም አጡ ብለው ንጉሡ ለሕዝቡ አዘኑ። ለማን አዘኑ? ለማን አዘኑ? እንዲህ ነው የነበረው ድሮ። ሕዝቡ ለንጉሡ ይጸልያል፣ ያዝናል። ንጉሡ ለሕዝቡ ያዝናል። ዛሬ የምንተዛዘን አይመስለኝም። እየተዛዘብን ነው ይመስለኝ። እየተዛዘን ሳይሆን ምን እየሆነ ነው? እየተዛዘን ነው። እንድንተዛዘን ማን ይርዳን? እንድንደማመጥ ማን ይርዳን? እንድንተሳሰብ ማን ይርዳን? እግዚአብሔር ይርዳን። ቤተ ክርስቲያን ስትጸልይ ለነገስታት ሀገር ለሚመሩ ፍቅርን ስጣቸው ብላ ትጸልያለች። ፍቅር ካለ መተሳሰብ አለ፣ አብሮ መብላት አለ፣ አብሮ መኖር አለ፣ ሰላም አለ። ስለዚህ ንጉሡ እየጸለዩ ባሉበት ሰዓት አንድ ባህታዊ ወደ ቤተ መንግስት መጣ። ድሮ ባህታውያን በቤተ መንግስት ይገኙ ነበረ። ዛሬማ በቤተ ክርስቲያን ስመቻለ እንኳን በቤተ መንግስት ከእግዚአብሔር ጋር የሚያስታርቅ የሚጸልይ የዘመኑን ክፋት የሚለውጥ የሚቀይር መጣና ንጉሥ ሆይ፣ አፄ ዘርዓ ዳዊት ሆይ፣ ክርስቶስ የተሰቀለበትን መስቀል ቀኝ እጁ ያረፈበትን ከግብፅ ከኢየሩሳሌም ወደ ኢትዮጵያ ካላመጣ ሀባሩ ቸነፈሩ ጦርነት አይቆምም አለው። ብዙ እጅ መንሻ ሰዶ ታሪኩ እንደምታውቁት በሰላም በእጅ መንሻ በፍቅር በጠብ አባይን እገድባለሁ ማለት በሁለቱም በኩል በሚያምኑበት በሕይወታቸው በምግባቸው በመጠጣቸው በአባይ ሲሄዱባቸው በአንድም በሌላም ነገር የክርስቶስን መስቀል ከኢየሩሳሌም ወደ ኢትዮጵያ የተላኩ ሰዎች መስቀሉን ብቻ አይደለም ክርስቶስ ሐሞት የጠጣበትን ሰፍነጉን፣ ክርስቶስ የተደበደበበትን በሎታ የሚባለውን የቅድስት ሐና ወደ 13 ቅዱሳት ነዋያት ወደ ሀገራችን ወደ ኢትዮጵያ ገብተዋል። ያን ጊዜ እንደ ዛሬው በሰማይ የሚበር አውሮፕላን በምድር የሚሽከረከር ተሽከርካሪ ስላልነበረ ትልቁ ነገስታት የሚነግሱበት በቅሎ ነበረ።
እንስሳት ነበሩ፣ አገር ያቀኑ። በዚያ ሲንቀሳቀሱ በግብፅ አድርገው ሲመጡ መልእክተኞች ወደ ኢትዮጵያ እየገቡ ነው ደርሰዋል ሲባል ስናር ወይም ሱዳን ከሚባለው ንጉሱ ሰራዊት አስከትለው በቅሏቸውን አስጭነው ለክርስቶስ መስቀል ፍቅር ሄደው የክርስቶስን መስቀል ከተቀበሉ በኋላ በሆነ በበቅሎዋ ምክንያት የወደዱትን መስቀል ከተሳለሙት የወደዱትን መስቀል ከሳሙት ምኞቱን ካስገኙት በኋላ እግዚአብሔር ወሰዳቸው። እግዚአብሔር ምክንያት አለው። ከዚያ በኋላ በዙፋን ቢኖሩ ክርስቶስ የተሰቀለበትን መስቀል ከተሳለሙ በኋላ ከተቀደሱ በኋላ ቤተ መንግስት ነውና ድካም አይጠፋም። እግዚአብሔር በፈቃዱ ወሰዳቸው። ኑረን ካልጠቀምን እኮ እሱ ቢወስደን መልካም ነው። መኖራችን ለሕይወት ካልሆነ፣ መኖራችን ለሀገር ካልሆነ፣ መኖራችን ለትውልድ ካልጠቀመ በልቶ ለመኖርማ ምን እናደርጋለን? እንስሳትስ በልተው ይኖሩ አይደለም? ለሰው ጥላ ካልሆን መኖራችን መርገም ከሆነ፣ መኖራችን ሰዎቹን የሚያሰቃይ ከሆነ፣ መኖራችን ለሰላም ካልሆነ፣ መኖራችን ድሆቹን ለመርዳት ካልሆነ፣ ቤት መስራታችን እንግዶቹን ለማስጠለል ካልሆነ፣ መኖራችን እግዚአብሔርን ለማመስገን ካልሆነ መኖሩ ምን ኑሮ ነው? ስለዚህ እግዚአብሔር ባወቀ ወሰዳቸው። ከዚህ በኋላ መስቀሉ ስናር ላይ ሆነና ንጉሱን አምጥተው በክብር አሳረፉ። ከዚህ በኋላ ቀጥሎ አፄ ዘርዓ ያዕቆብ ነገሰ። ከነገሰ በኋላ መስቀሉ ወደ ኢትዮጵያ መጥቶ ኢትዮጵያ ቦታ ላይ ያልባረከው ቦታ የለም። በኤረርባታ በእንጦጦ አጠቃላይ ታሪክ የዘገባቸውን ብቻ እኛ እንናገራለን እንጂ ነገረ ማርያም ላይ ነገረ መስቀል ላይ የተጻፈው ክርስቶስ በአካል አራቱንም ማዕዘን መጥቶ ኢትዮጵያን በሕፃንነቱ እንደባረካት ከእናቱ ጋር እየዞረ እንደባረካት መስቀሉን ኢትዮጵያን በሙሉ እየዞረ ከባረከ በኋላ አንብር መስቀል የመዲ በመስቀል ብላ እመቤታችን መስቀሌን በመስቀለኛ ቦታ አኑር ብላ በራእይ በሕልም ለአፄ ዘርዓ ያዕቆብ ታየችው። አፄ ዘርዓ ያዕቆብም የኢትዮጵያን ምድር ከዞረ ነገሩ ጥበብ እግዚአብሔር ነው። ክርስቶስ የተሰቀለበት መስቀል አራቷን ማዕዘን ኢትዮጵያን እንዲባርካት የማን ፈቃድ ነበረ? የእግዚአብሔር ፈቃድ ነበረ። ከባረከ በኋላ ግን ዙፋን ካለበት ላይ ግሸን ደብረ ከርቤ መስከረም 21 ቀን በ1446 ዓመተ ምህረት መስቀሉ በመስቀለኛ ቦታ በተፈጥሮ በመስቀል ሁና በተቀመጠችው ቦታ ላይ ክርስቶስ የነገሰበት ዕፀ መስቀሉ ግሸን ደብረ ከርቤ የገባበት ቀን ስለሆነ መስቀሉ ኢትዮጵያን ያበራበት ቀን ስለሆነ መስቀል አካይ እኮ እመብዙኃን ሰንበት ትምህርት ቤት ቅድም ዛሬ ባህሉ ብዙኃን ማርያም ነው የሚባለው። በተለምዶ ብዙኃን ማርያም ይባላል እንጂ ትርጉሙ እመብዙኃን ማርያም ነው። በእመቤታችን ስም ብዙ ሊቃውንት የተሰበሰቡበት፣ እመቤታችን ደግሞ የሊቃውንት እናት የሊቃውንት አማላጅ የሆነችበት ቀን ስለሆነ በዓለ መስቀሉ ዛሬ በዓለም ይከበራል። በተለይ ዘመን ክፉ ሆነና የዛሬውን ያድርገውና የአዲስ አበባ ሕዝብ ራሱ እዚህን ያህል ሕዝብ አናገኝም ነበረ። ስለዚህ መስቀሉ ኢትዮጵያ ላይ ሆኖ ኢትዮጵያን እየባረከ የኢትዮጵያ ብርሃን ሆኖ ኢትዮጵያ ሰላም ሆኖ እንዲኖር መስቀሉ ወደ ግሸን ደብረ ከርቤ የገባበት ነው። መስቀሉ ወደ ምዕመናን ልቡና የገባበት ነው። መስቀሉ ወደ ምዕመናን ቤት ለበረከት የገባበት ቀን ነው። መስቀሉ ሲገባ ከልቡናችን ሰይጣን ይሰደዳል። ከቤታችን መስቀል ሲገባ ሰይጣን ይሰደዳል። ምን ነው ከሀገራችን የገባውን መስቀል እኮ ከሀገር ማስወጣት አንችልም። አንዴ ተተክለዋል። ከልባችን ገና አስወጥተነዋል። የመስቀሉን ፍቅር የመስቀሉን ውለታ በመስቀል ላይ የተከፈለልን ዋጋ ሰላም፣ ፍቅር፣ አንድነት ስለረሳን ሰላም ርቆናል። ጦርነት ከቦናል። ጥጋብ ርቆናል። ረሃብ ከቦናል። መስቀሉን ወደ ልባችን የመስቀሉን ውለታ በአእምሮአችን ስለን እግዚአብሔር ትናንትና በአፄ ዳዊት ዘመን መስቀሉ አባር ቸነፈሩ ረሃቡን ስደቱን ጸጥ እንዳደረገው ዛሬም በሀገራችን ያለውን ጦርነት ያጥፋልን። እግዚአብሔር በመስቀሉ አንድ ያድርገን። እግዚአብሔር በመስቀሉ የዲያብሎስን ሴራ ጥር ክርክር ያፈርስልን። ሶስተኛው ሊቃውንት በሃይማኖት የተሰበሰቡበት ቀን ነው። ሃይማኖት ማለት የማናየውን ነገር ተስፋ የምናደርገውን የምናስረግጥበት፣ የማናየውን ነገር የምናይበት ማለት ነው።
ስለዚህ በሃይማኖት ምክንያት 318 ሊቃውንት ተሰብስበው ወነአምን በአሐዱ አምላክ በአንድ አምላክ እናምናለን ብለው ምስክር የሆኑበት ከቅድስት ድንግል ማርያም አምላክ ወልድ አምላክ ሰው ሆነ ብለው የተናገሩበት ነገረ መስቀሉን ደግሞ ዘተሰቅለ በእንቲአነ ስለኛ በዕፀ መስቀል ተሰቅሎ አዳነን ብለው ሊቃውንት በሃይማኖት ስለ ቤተ ክርስቲያን፣ ስለ ድንግል ማርያም፣ ስለ ሃይማኖት፣ ስለ መስቀል፣ ስለ ምዕመናን ምስክር የሆኑበት ያስተማሩበት ቀን ከሚያዝያ 21 ጀምረው እስከ መስከረም 21 6 ወራት ስለ ሃይማኖታቸው ሰማዕታት፣ ቅዱሳን፣ ሊቃውንት እጃቸው የተቆረጠ ዓይናቸው የፈረጠ አካል የሌላቸው አንዳንዶቹ በቅርጫት አንዳንዶቹ በፈረስ አንዳንዶቹ በአህያ ሆነው ስለ ሃይማኖታቸው ዋጋ የከፈሉ ሊቃውንት በዛሬውኑ ዕለት በእመቤታችን ስም ከሚያዝያ 21 ጀምረው 3248 ሊቃውንት ተሰብስበዋል። ከነዚያ መካከል በጉባኤ ላይ ሲሰበሰቡ በሃይማኖት አንድ የሆኑ ግን 318 ሊቃውንት አርዮስ የሚባለው ከሃዲ ወልድ ፍጡር ነው ብሎ በካደ ጊዜ ወልድ ከአብ ከመንፈስ ቅዱስ ያንሳል፣ ፍጡር ነው፣ በስጋ በመለኮቱ ፍጡር ነው ባለ ጊዜ ሊቃውንቱ ዘሩ ይምስልአብ በመለኮቱ ከአብ ከወልድ ከመንፈስ ቅዱስ ጋር አንድ ነው ብለው ጸሎት ሃይማኖትን የወሰኑበት ጊዜ እኛ ለነሱ ጠበቃ እንቆማለን፣ እኛ ለነሱ ኑሮ እንቆማለን፣ እኛ ለነሱ ሕይወት እንቆማለን። እነሱ ለሃይማኖታችን አንገታቸውን ይሰጣሉ፣ ያስተምራሉ። ሕግ ተጓደለ፣ ስርዓት ሃይማኖት ጎደለ ብለው ቀጥ ብለው ያመሰግናሉ። ያን ጊዜ ሀገር ትስተካከላለች፣ ያን ጊዜ ቤተ ክርስቲያን ትስተካከላለች፣ ያን ጊዜ አንድ እንሆናለን። ስለዚህ 318ቱ ሊቃውንት አርዮስን ከሃዲውን አውግዘው ለይተው ስርዓት ሰርተው በዘመኑ ንጉሱን አሳምነው አስተምረው ንጉሱ አብሮ ከነሱ ጋር ተሰምስቦ ሃይማኖት እንደቆመ እንደጸና የ40 ዓመት መከራ እኮ በሊቃውንት እኮ ነው የቆመው። በሊቃውንቱ ጸሎት፣ በሊቃውንቱ ሃይማኖት፣ በሊቃውንቱ መከራ፣ በሊቃውንቱ መገፈፍ ስደት እኮ ነው የቆመው። 40 ዓመት ሙሉ ቤተክርስቲያን ተቃጥላ ተቀጥቅጣ ነበረ። ግን ሊቃውንቱ ከንጉሱ ጋር ተሰብስበው አዋጁን ቀይረው አብያተ ክርስቲያናት ይከፈቱ፣ ጣዖታት ይዘጉ ተብሎ አዋጁ በኋላ ተቀይረዋል። ስለዚህ የተወደዳችሁ ምዕመናን፣ ሊቃውንት፣ ጳጳሳት፣ አገልጋይ፣ ቀዳሾች፣ የሰንበት ትምህርት ቤቶች የሚወጡባቸውን የሊቃውንት መፍለቂያ የሆኑትን መጠበቅ፣ የተማሩትን ደግሞ ቅድሚያ መስጠት፣ መደማመጥ ከሆነ ሃይማኖታችን ተጠብቆ ይቀጥላል። ያሊያ በዚህ ይዘታችን ከቀጠል ግን በልቶ ማደር ነው የሚሆነው። ስለዚህ ሊቃውንት በሃይማኖት ስለ መስቀል፣ ስለ ድንግል ማርያም ሰማዕት ሆኑ። እኛም በዘመኑ ያለን ሊቃውንት ለሃይማኖታችን፣ ለቤተ ክርስቲያናችን፣ ለሀገራችን፣ ለሕዝባችን እውነት ተናግረን በረከት እንድናገኝ እግዚአብሔር ይርዳን። የመከረን ያስተማረን የቅዱሳን አምላክ ቅዱስ እግዚአብሔር ክብርና ምስጋና ይድረሰው። የተወደዳችሁ እራሳችሁ በደንብ አድርጋችሁ አመስግኑ። በእርግጥ ለምን እንዳመሰግናችሁ ገብቶኛል። በደንብ በሰላም ተገላገልን ብላችሁ ነው። አሁንም ጨምራችሁ አመስግኑ። ይህ ቤተ ክርስቲያን በእውነት የዚህ አካባቢ እንደ ክፍለ ከተማ አንደኛ ነው፣ እንደ አዲስ አበባ አንደኛ ነው። ይህን የሰራ እጃችሁ ይባረክ፣ አመስግኑበት። ስለዚህ እንግዲህ ደግሞ ተመረቀ እንጂ ገና በውስጡ አልባሳት አለ፣ የወርቅ መቋሚያ አለ፣ ጸናጽል አለ፣ አገልጋይ አለ፣ ብዙ ይቀራልና አጥር አለ። የጀመራችሁትን የቤት ስራ አባታችሁ መላከ ምሕረት፣ ሌሎቹም አገልጋዮች ካህናቱ በሚያዟችሁ ፍቅራችሁ ሳይቀዘቅዝ አልቋል ሳትሉ የጀመራችሁትን ከዚህ ከካቴድራሉ ጋር የሚሄዱ ብዙ አይነት ነገሮች ያስፈልጋሉ። እነሱ እንድትጨርሱ ማን ይርዳችሁ? ማን ይርዳችሁ? እግዚአብሔር ይርዳችሁ። እግዚአብሔር ይርዳን። ይቆየን። ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የከበረና የተመሰገነ ይሁን። ላስተማሩን መምህራችን ለመጋቤ ብሉይ አእምሮ ዘውዴ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አሜን በሉ። ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን።
የአገልግሎት ዘመናቸውን አምላካችን ቅዱስ እግዚአብሔር በቸርነቱ ይባርክልን ይቀድስልን። ከዚህ በላይ ቤተክርስቲያንን ከዚህ በላይ ሕዝበ ክርስቲያንን የሚያገለግሉበትን አእምሮን ጥበብን ያድልልን። እንልባቸው አመስግኑላቸው። በድጋሚ እንግዲህ በሚገባ በዓሉን በተመለከተ እንደው ባላቸው ሰዓት አጥር ምጥን አድርገው በሚጣፍጥ አንደበት አስተምረውናል። የቤተ ክርስቲያናችን ዓይን ናቸው። የቤተ ክርስቲያናችን እንደው አገልጋይ ናቸውና አምላካችን እግዚአብሔር በድጋሚ በጤና ይጠብቅልን። እሺ